በጣም ባጭሩ ምናየው ሌላ ሰሞነኛ ጉዳያችን አለ። አልአይን ላይ የወጣ አንድ ዘገባ አለ በጣም አስገረመንና እስኪ እሱን እንደው በወፍ በረር ትንሽ ላንብብላቸውና እንድምታውን ደግሞ ትንሽ እንቃኘዋለን። በ2030 በዓለም አቀፍ ደረጃ ከ93 ሚሊዮን በላይ ሰራተኞች በሰው ሰራሽ አስተውሎት እንደሚተኩ ሪፖርት አመላከተ ይላል። የቴክኖሎጂ ባለሙያዎች የሰው ልጅ በስራ ገበያ ውስጥ ተወዳዳሪ ሆኖ ለመዝለቅ የሰው ሰራሽ አስተውሎቶችን ክህሎት ሊያዳብር እንደሚገባ መክረዋል። የሰው ሰራሽ አስተውሎት ወይንም ኤአይ በሰፊው መሰማራት በዓለም አቀፍ የስራ ገበያ ላይ ከፍተኛ ጉዳት ሊያደርስና በዓለም አቀፍ ኩባንያዎች ላይ ከፍተኛ የስራ ቅነሳ ሊያስከትል እንደሚችል ጥናት አመላክቷል። ከሰሞኑ ይፋ የሆነው የዓለም ኢኮኖሚክ ፎረም የመጪው ጊዜ ስራዎች ጥናት በዓለም ዙሪያ በመቶዎች የሚቆጠሩ ትላልቅ ቢዝነሶችንና ኩባንያዎችን ዳስሷል። ከዚህም ውስጥ 41 በመቶ የሚሆኑ ኩባንያዎች እያደገ የመጣውን የሰው ሰራሽ አስተውሎት የስራ ተሳትፎና አቅም መዳበር መነሻ በማድረግ በ2030 በርካታ ሰራተኞቻቸው ሊቀንሱ እንደሚችሉ የጥናት ውጤቱ ጠቁመዋል። በተጨማሪም 77 በመቶ የሚሆኑ ኩባንያዎች ከ2025 እስከ 2030 ድረስ ባሉት ዓመታት ሰራተኞቻቸው ከማሽኖች፣ ሮቦቶችና ሰው ሰራሽ አስተውሎቶች ጋር እንዴት ተቀናጅተው መስራት እንደሚችሉ የተለያዩ አቅም ማሳደጊያ ስልጠናዎች እንዲያገኙም እያደረጉ ነው። በ10 ዓመቱ መጨረሻ ማለትም በ2030 170 ሚሊዮን አዳዲስ የሥራ ዕድል እንደሚፈጠረው የተነበየው ሪፖርቱ 92 ሚሊዮን ዜጎች ደግሞ ከሥራ ገበታቸው እንደሚፈናቀሉ አሳስቧል ያለ ሰፋ ያለ መረጃ ነው። እንዲህ እያለ ይቀጥላል። አልአይን ላይ ማግኘት ትችላላችሁ። እንግዲህ ከመረጃው እንደተመለከትነው ፍጹም 93 ሚሊዮን የሚደርሱ ሰራተኞች በ2030 ድረስ አሁን ከያዝነው 2025 5 ዓመት ማለት ነው 2030 በ5 ዓመት ጊዜ ውስጥ ከ93 ሚሊዮን በላይ ሰራተኞች ከስራ ገበታቸው ሊፈናቀሉ እንደሚችሉ ነው ጥናቱ የሚያመላክተው። እና ይሄንን ለመቋቋም የሰው ልጅ ከአርቲፊሻል ኢንተለጀንስ ጋር መፎካከር መጀመር አለበት የሚል ደግሞ ምክረ ሐሳብም የሚያቀርቡ አሉ። እውነት የሰው ልጅ ከአርቲፊሻል ኢንተለጀንስ ጋር ተፎካክሮ ይችላል? መፎካከር ሳይሆን በርግጥ አሁን የሰው ልጅ ፍጽምናን ሲመኝ አይደል እንደዚህ አይነት ነገሮችን ወደ መፍጠር የመጣው። ከመፎካከር ይልቅ መቆጣጠር የሚለው የተወሰነ ገላጭ ይመስለኛል። መቆጣጠር ነው የተሻለ የሚሆነው ለሰው ልጅም ማለት ነው። በቅርቡ እንደውም የሆነ ከዚህ በፊት በነበረው ፕሮግራማችን ላይ ወደ 17 ጋዜጠኞች ከስራ ገበታቸው በአርቲፊሻል ኢንተለጀንስ ምክንያት ተነስተዋል የሚል ማለት ነው። እንግዲህ በሁሉም መስክ ነው ነገሩ እየፈጠጠ የመጣው ማለት ነው። ስለዚህ የምንጠየፈው ነገር መሆን የለበትም። አሁን የማይቀር ችግር ከሆነ ያንን ችግር ለመፍታት ችግሩን ተጠየፈው አይደለም አይደል? ቀርበህ ችግሩን መነሻ መድረሻ ምን ድረስ ነው ጥልቀቱ ምናምን ብለህ ራስን ለምን ብለህ አይደል 5 ጊዜ ለምን ብለህ ከጠየቀ ችግሩን ኮር ፖይንት ወይም ዋናው መነሻውን ታገኛለህ የሚባል ነገር እኮ አለ አይደል? የዚህ ነገር አርቲፊሻል ኢንተለጀንስ ብዙ ጊዜ ሚዲያዎች ሲዘግቡት ተሰምቷል። እንዲሁ በተለያዩ ነገሮች ስሙ ሲነሳ ይሰማል። ግን አሁን ላይ አይደለም፣ አሁን ጥላውን ነው ምናየው። ዋናው አካሉ ግዘፉ ግን ከትንሽ እንዳልከው ከ2030 ጀምሮ ሊሆን ይችላል። ያ ከመሆኑ በፊት ቅድም ለተፈጥሯዊ ክስተቶች ምንሰጠው ምላሽ ወይም ለመፍትሄው ምንንቀሳቀሰው እንቅስቃሴ ትኩረት መሰጠት አለበት በሚለው ልክ ነው ይሄንንም ምናየው ማለት ነው። በዛ ነጽሮት ካልሆነ ትንሽ ይከብዳል። አሁን ሰዎች አርቲፊሻል ኢንተለጀንስ ሲባል ቻት ጂፒቲ ሲባል ድንግጥ ይሉና አይ ይሄ አንዳንዶቹ ወደ 666 የሚወስዱትም አሉ ምናምን ነገር እንደዚህ እሳቤ ሰጥተው እንደዚህ አሉታዊ አስተሳሰብ ይዘህ ነገሩ ሲመጣ የማይቀር ሲስተም ውስጥ ስገባ ግን የዛን ጊዜ ብንን ስትል የማይሆን ኢንቫይሮንመንት ውስጥ ራስን ታገኘዋለህ። እስከዚሁ ከመፎካከር ወደ መቆጣጠር ዘመኑ ዋጁ አይደለም የሚለው ራሱ ታላቁ መጽሐፍ መዋጀት ያስፈልጋል ማለት ነው። ስለዚህ የሚጠቅምህ እንዲጠቅም አድርገህ መለወጥ የምትችለው አንተ ነህ። አሁን ለምሳሌ ሁሉም ነገር ላይ አዲንግ ማሽን ከመጣ በኋላ የሰው ልጅ አእምሮ ከሂሳብ ስሌት የመቀመር እኮ እንትን ብሏል አይደል? ግን የዛኑ ልክ ነገሮች ሊያቀሉልህ ሲመጡ የዛኑ ልክ ደግሞ የራስን አእምሮ የምታዳብርበትን መንገድ ደግሞ መፍጠር አለብህ። ስለዚህ ነገሮች ሲመጡ አሉታዊም አዎንታዊም ነገሮችን ይዘው ነው የሚመጡት። አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት የምንለው ሲመጣ የሚያቀልልንም የሚያከብድብንም ነገር አለ። ስለዚህ የሚያቀልልን ነገር ተጠቅመን የሚያከብደውን አለዝበን ነው መሄድ ያለብን ነው። አለበለዚያ ሁሉም ነገራችንን የምንሰጥ ከሆነ የምንቀበለው ነገር እናጣለን።
ነገርየውን የምናይበት አይን እንዳልከው መስተካከል መቻል አለበት። ምናልባት የተወሰኑ ንጽጽሮችን መስራት እንችላለን። አሁን አርቲፊሻል ኢንተለጀንስ እና የሰው ልጅ እንዴት ነው በየትኛው ዘርፍስ የትኛው የተሻለ? አሁን በጣም በሚያስደነግጥ ሁኔታ እንግዲህ ሰው ሰራሽ አስተውሎትንና የሰው ልጅን አቅማቸውን ማወዳደር ደረጃ ላይ ደርሰን ማለት ነው። ሶ አርቲፊሻል ኢንተለጀንስ ነገሮችን በፍጥነት መስራት ይችላል። የሰው ልጅ በዛ ልክ በፍጥነት ሊወዳደረው አይችልም። ትክክለኝነት በጣም አኩሬት በሆነ መንገድ አርቲፊሻል ኢንተለጀንስ እሱን ሊሰራ ይችላል። ምክንያቱም ፕሮግራምድ ነው ኦልሬዲ። ከዛ ፕሮግራም ዝንፍ ላይል ይችላል። አንተ የሰጠውን ፕሮግራም ነው እሱ ነው ደጋግሞ የሚሰራው። የሰው ልጅ ግን የተለያዩ ውስንነቶች ስላሉበት በትክክል የመስራት ነገሩ በተወሰነ ፐርሰንት ሊቀንስ ይችላል። አይደክሜ ነው 724 ነው የሚሰራው አርቲፊሻል ኢንተለጀንስ። በተቃራኒ ወደ ሰው ልጅ ስትመጣ የሰው ልጅ ከአርቲፊሻል ኢንተለጀንስ የሚሻልባቸው ደግሞ የራሱ ነገሮች አሉት። ለምሳሌ ፈጠራ። አሁን አርቲፊሻል ኢንተለጀንስ እሱ ራሱ የፈጠራ ውጤት ነው እንጂ ሌላ ነገር ሲፈጥርልህ ላታየው ትችላለህ። የሰው ልጅ ግን ይፈጥራል፣ የፈጠራ አቅም አለው። ኤአይን ጭምር የፈጠረው እሱ ነውና ስሜት አለው የሰው ልጅ። ኢንቫይሮንመንቱን አንደርስታንድ ማድረግ ይችላል። ኤአይ ይሄንን ማድረግ አይችልም። ግብረ ገብነት አለው የሰው ልጅ። ሁኔታዎችን መላመድ ይችላል። አንዳንድ በስራ ሁኔታ ላይ የሚፈጠሩ ነገሮችን እሱን እንዴት አድርጌ በቀየረው ሊስተካከል ይችላል። አክሲደንታል የሆኑ ነገሮችን ከሁኔታዎች ጋር ተላምዶ ማስተካከል ይችላል የሰው ልጅ። ከዚህ አንጻር አርቲፊሻል ኢንተለጀንስ ደግሞ የራሱ ውስንነቶች አሉት። ግን የትኛው በየትኛው ዘርፍ ይበልጣል ብለህ ስታወዳደር አርቲፊሻል ኢንተለጀንስ ዳታን አናላይዝ በማድረግ እሱን ፕሮሰስ በማድረግ ቅድም ፈጣንም ነው ስላልን እና አኩሬትም ነው ስላልን ዳታን ፕሮሰስ በማድረግ የተሻለ አቅም አለው ተብሎ ይታሰባል። የሰው ልጅ ደግሞ ቅድም እንዳልነው በፈጠራ አቅሙ የተሻለ ነው። ይሄንን እንዴት ነው ማዋሃድ የምንችለው የሚለው ላይ አሁን ማሰብ አለብን። ቅድም አንተ እንዳልከው የሚቀርልን ነገር አይደለም። አሁን በተለይ እኛ ሀገር የብዙዎቻችንን ስራ ማሳጣት ደረጃ አልደረሰ ሊሆን ይችላል። ምልክቶች አሉ። አንዳንድ የቴሌቪዥን ጣቢያዎች ኒውስ አንከሮችን እንደዛ ሲያደርጉ አይተናል። ምልክቶች አሉ እና ብዙዎቻችንን ግን ከስራ ላፈናቀሉን ይሆናል። ግን ልምምዶቹ አሉ። በእጅ ስልካችን ላይ የአርቲፊሻል ኢንተለጀንስ ውጤቶች በጣም በርካቶች ናቸው እንደምታውቀው። ስለዚህ ልምምዱ አለ እና የማይቀርልን ጉዳይ ነው። እንደው ደግሞ ሌት ካመርስ እንሆናለን ከሌላው ዓለም አንጻር ኦፍ ኮርስ የሚጠበቅ ነው፣ ግን መምጣቱ አይቀርም። ስለዚህ ይሄንን እንዴት ነው አዋህደን መቀጠል የምንችለው? የማይቀር ነገር እስከሆነ ድረስ ማለት ነው። ቅድም በተፈጥሮ አደጋዎች ስናወራ እንዳየነው የማይቀር ነገር ከሆነ መሬት መንቀጥቀጡ፣ መሰንጠቁ፣ ሰደድ እሳቱ፣ ጎርፉ የማይቀር ነገር ከሆነ እንዴት ነው መጠንቀቅ ያለብን እያልን አይደል? አርቲፊሻል ኢንተለጀንስም ላይፋችን ውስጥ ገብቶ መፈትፈቱ የማይቀር ነገር ከሆነ እንዴት ነው ከዚህ ነገር ጋር የሚያመጣውን አሉታዊ ተጽዕኖ ተቋቁመን መቀጠል የምንችለው የሚለው ነገር ሊታሰብበት ይገባል። አንድ ምሳሌ ሰጥቶ ማለፍ ይቻላል ለዚህ ብዬ አስባለሁ። ለምሳሌ በሕክምና ሙያ ላይ ያሉ ዶክተሮች፣ የሕክምና ባለሙያዎች አርቲፊሻል ኢንተለጀንስን የሚጠቀሙበት መንገድ አለ። የተለያዩ ውጤቶችን መርምረው የሚያገኟቸውን ውጤቶች ሊሆኑ ይችላል። የተለያዩ ዳታዎች ሊኖሩ ይችላሉ። ለዚህ ለአርቲፊሻል ኢንተለጀንስ ፊድ በማድረግ እሱ አናላይዝ ያደርግላቸውና እንዲህ አይነት ነገር አለ የሚል ኢንዲኬሽን ይሰጣቸዋል። ዶክተሩ ምንድን ነው የሚያደርገው? የሚያስፈልገውን መድኃኒት የሚያዘው፣ ውሳኔዎችን የሚወስነው እሱ ይሆናል። አሁን የዶክተሩን ራስ ምታት በተወሰነ መንገድ ቀንሷል ማለት ነው። ከዚህ በተጨማሪ እዚህና ሌላ ውጭ ሀገር ቁጭ ብሎ ለምሳሌ ኢትዮጵያ ውስጥ የማይሰጡ በሕክምና ደረጃ ኢትዮጵያ ውስጥ የማይሰጡ ብዙ ሕክምና አይነቶች ሊኖሩ ይችላሉ። ለዛ ነው በየመንገዱ እንዲህ አይነት 100,000 ብር ተጠየቅን፣ እባካችሁ እርዱን፣ ውጭ ሀገር ሄዶ ለመታከም አቅም የለንም የሚሉ ድምጾችን የምንሰማው። ውጭ ሀገር ሆኖ ግን አገር ውስጥ ያለውን ዶክተር እያገዘ መስራት እንዲችል የሚያደርግ የቴክኖሎጂ ውጤት አለ፣ በአርቲፊሻል ኢንተለጀንስ የታገዘ። የካሜራ ሲስተሙ ተዘርግቶ ሊሆን ይችላል፣ በኢንተርኔት ተደርጎ ሊሆን ይችላል። አርቲፊሻል ኢንተለጀንስ ግን ያንን አክሰሰብል ማድረግ ችሏል። ህንድ ሀገር ያለ በጣም ስፔሻሊስት የሆነ ቀዶ ሕክምና ሐኪም እዚህ ሀገር ካለ ሐኪም ጋር ተገናኝተው መስራት ይችላሉ። ስለዚህ ይህን ያህል ጥቅም አለው። የሚሰጠንን ጥቅም ወስደን የራሳችንን ደግሞ ውሳኔ ሰጪነት አክለንበት አጣጥመን መቀጠል መቻል ይኖርብናል። አለዛ አንተ እንዳልከው የማይገባ ስም እየሰጠን የነከሌ ነው እያልን መቀጠል የምንችልበት ደረጃ ላይ ደረሰን አይመስለኝም። ግን ከዚህ ጀርባ እነማን አሉ የሚል ደግሞ ኮንስፓይረሲ ቲዮሪ ልታነሳ ትችላለህ። ሚናቅ አይደለም። ምክንያቱም ነገርየውን አቢዩዝ የሚያደርጉ ደግሞ ብዙ ሰዎች አሉ። ሁሉም ነገር እንዳልከው
በጎም ክፉም ጎን አለው። በጎ ጎኑን አሁን እንዳየነው ክፉ ጎኑ ደግሞ ምንድነው ካልክ ራሱ የሰው ልጅ አሁን ኤአይን የፈጠረው የሰው ልጅ ነው እያልን ነው። ራሱ የሰው ልጅ ደግሞ አቢዩዝ ያደርገዋል፣ ሚስ ዩዝ ያደርገዋል ራሱን ኤአይውን ለተለየ ጥቅም። አሁን የሰው ልጅ ቅድም ያነበብነው ዜና ላይ መፎካከር አለበት ከአርቲፊሻል ኢንተለጀንስ ጋር የሚል ምክረ ሐሳብ ስትሰጥ ምን ማለት ነው? መፎካከር ማለት አሁን ለአርቲፊሻል ኢንተለጀንስ አይሞትም የሰው ልጅ አይሞት ማለታችን ነው። አርቲፊሻል ኢንተለጀንስ አይደክምም እና እረፍት የለውም አያስፈልገውም። የሰው ልጅ አይረፍ እያልን ነው። ካላረፈ እንደውም እኮ ሞር ፕሮዳክቲቭ አይሆንም የሰው ልጅ ታውቃለህ፣ እረፍት ያስፈልገዋል። እንደዛ ይፎካከሩ እያልን ነው ወይ የሚል ጥያቄ ስንጠይቅ ከዚህ ጀርባ ምናልባት ገንዘብ አካብተው የማይጠግቡ ባለሀብቶች ላለመኖራቸው እርግጠኛ አይደለንም። የሰው ልጅ እየደከመባቸው ሲሄድ ሞር ፕሮዳክቲቭ እንዲሆን ሞር እረፍት ያስፈልጓል የምንለው ነገር እሱ ምናልባት በሚያርፍበት ሰዓት የሚባክነው ጊዜ በዛ ሰዓት እኮ በአመርት ይህን ያህል ገንዘብ አገኝ ነበር የሚል ሜንታሊቲ ያላቸው ባለሀብቶች ገብተውበት ላለመሆኑ እርግጠኛ መሆን አትችልም። ደጉን ብቻ እያሰብን ደግሞ ሌሎች ከጀርባ ያሉትን ነገሮች የሚመጡትን እንደው ብላይንድሊ ደግሞ እንቀበል ካልነውም ሌላ ጣጣ እንዳያመጣ ከዚህ ጀርባ ምናልባት የዓለምን በአንድ ስርዓት ለማስተዳደር የሚፈልጉ ደግሞ የዓለም መሪዎች የሆነ ተቋማት አባላት ምናምን ሊሆኑ ይችላሉ። እነሱም የሉበትም ደግሞ ማለትም አንችልም። ምክንያቱም አርቲፊሻል ኢንተለጀንስን በማስፋፋት የሰው ልጅ በአጭሩ ህዝብ የቁጥር መቀነስ ይፈልጋሉ። በአንድ ስርዓት ማስተዳደር ካስፈለገ የዓለምን ህዝብ አሁን ባለው ቁጥር የሚቻል አይደለም። ስለዚህ መቀነስ ይፈልጋሉ። በምድር ነው የምትቀንሰው። አንድም ከስራው ያፈናቀልከው መኖር እንዲጠላ ያደረግከው የተለያየ አይነት የስሜት መፈራረቅ ውስጥ እየከተትከው ሊሆን ይችላል። በዚህ መለማመድ ሂደት ውስጥ ግን ጓደኛው አርቲፊሻል ኢንተለጀንስ እንዲሆን እያደረግከውም ሊሆን ይችላል። ከዚህ በፊት አይ ቲንክ ፕሮግራም ሰርተንበታል ይመስለኛል። እሱ ፕሮግራም ላይ በስፋት እንዳነሳ ነው አርቲፊሻል ኢንተለጀንስ ቤዝድ የሆነ ጓደኛ ሊኖርህ ይችላል፣ ሮቦት ጓደኛ። ይሄ ደግሞ ተሻግሮ ሮቦት ፍቅረኛ፣ ሮቦት የትዳር አጋር ሊኖርህ ሁሉ ይችላል። ስለዚህ በዚህ ደረጃ የሰው ቁጥርን በመቀነስም የሚያምኑና ዓለምን በአንድ ስርዓት ውስጥ ማስተዳደር የሚፈልጉ ሰዎች እጅ ሊኖርበት ይችላል። ግን ከሁሉም በላይ የሚያሰጋው ምናልባት ብዙውን እጅ የሚወስደው ዓለማችን ላይ ከሚፈጠሩ ኮንፍሊክቶች፣ ጦርነቶች፣ ግጭቶች መንስኤው ብዙውን እጅ የሚወስደው የኢኮኖሚ ጉዳይ ነው ብዬ ነው ያስባለሁ። ኢቨን እኛም ሀገር ቢሆን ኢኮኖሚካሊ ጥሩ ሳትሆን ስትቀር የሥራ አጥ ቁጥር ሲበዛ እንዲህ አይነት ጉዳዮችን የውስጡን ፍርስትሬት ማድረግ በግጭት የሚገልጽ ትውልድ ልትፈጥር ትችላለህ። እና ኢኮኖሚካሊ ጥሩ የሆነ ማህበረሰብ ካለህ ግን ለስራው ነው እንጂ የሚያስበው የሆነ ነገር አድርጌ እንደዚህ አይነት ተጽዕኖ ፈጥሬ በድንጋይ መስታወት ሰብሬ የሚል አንድ አስተሳሰብ ውስጥ ይገባል ትችላለህ። አርቲፊሻል ኢንተለጀንስ በዚህ መጠን በሚሊዮን የሚቆጠሩ ሰዎችን ከስራ ውጭ የሚያደርግ ከሆነ የስራ አጥ ቁጥር አሁንም ካለው በላይ እየጨመረ የሚሄድ ከሆነ በቀጥታ ደግሞ የሰላምና የጸጥታ ጉዳያችንንም ደግሞ እየነካ ነው የሚመጣውና የማይቀርልን ነገር ነው፣ ሊታሰብበት የሚገባው ነገር ነው። አንዱ ማሳያ እንደውም እኮ በአሜሪካ ውስጥ በትራምፕ ህንጻ አጠገብ የኤለን መስክ መኪና ላይ የፈነዳው ቦምብ ሰሞኑ ሪፖርት ነበር አይደል? እሱ የተሰራው ጠቅላላ ያንን ቦምብ የሚፈነዳውን ነገር ለማዘጋጀት የተጠቀመው ማለት ያፈነዳ በወንጀለኛው ሰው ቻት ጂፒቲን ተጠቅሞ ነው ያዘጋጀው ማለት ነው። እንግዲህ ወደፊት እንደዚህ አይነት ነገሮች አለመኖራቸው እርግጠኛ አትሆንም እንዳልከው። እነዚህ አሁን በዓለም አቀፍ ደረጃ ሽብር ምናምን የምንላቸው ጥቃቶች፣ አደጋዎች የዚህ ራሱ ቻት ጂፒቲ አካል የማይሆንበት ምንም አይነት ምክንያት የለም በዚሁ የሚቀጥል ከሆነ ማለት ነው። ስለዚህ ነገሮች ልክ ለቫይረስ አንቲቫይረስ እንዳለው ሁሉ ለሚሳኤል ጸረ ሚሳኤል እንዳለው ሁሉ ለቻት ጂፒቲም ራሱን የቻለ ሳይኮሎጂካል ሜካፕ ያስፈልገዋል። ማህበረሰብ ቅድም እንዳልኩ እንደ ማህበረሰብ ቤተሰብ ራሱ ግለሰቡ ራሱ በዚህ ልክ ማሰብ ካልቻለ አሁን የዚህኛውን ቻት ጂፒቲ ወይም አርቲፊሻል ሰው ሰራሽ አስተውሎት የሚፈጥረውን ነገር ይሄ ስሜት የለሽ የሆነ አሁን ቅድም እንዳልከው የሰው ልጅ ስሜት ስላለው ለአንድ ነገር ከአርቲፊሻል ኢንተለጀንስ ይሻላል በጣም። ስሜት የለሽ ማህበረሰብ ከመምጣቱ በፊት፣ ስሜት የለሽ የስራ ባህል ከመምጣቱ በፊት እነዚህ ነገሮች ተቋማት እንደ ተቋም እንግዲህ መንግስት እንደ መንግስት የሚመለከተው አካል ባለድርሻ አካላት እንዲሁም እንደ ባለድርሻ አካላትነታቸው ነገሮችን ቀድመው ተንብየው ይሄ ነገር በማህበረሰባችን ውስጥ ብዙ ምንጥላቸው ነገሮች ስላሉ
እነዚህ ነገሮችን ላለማስጣል እና ቀጣይ ሰስቴነብል የሆነ የማህበረሰብ ቀጣይነት እንዲኖረው ከትውልድ ትውልድ ያለው ቅብብሎሹ ከዚህ በፊቱ እንደመጣው ምንም ቢሸራረፍ ቢጠይም ምናምን ቢሉ የሆነ የመጣይቶ ፊት አለ አይደል ያ ነገር እንዲቀጥል ሰው ሆነን እንድንቀጥል የተሻለ ጊዜ ነው አሁን ለመስራት አሁን 2030 ገና ነው 5 ዓመት ድፍን 5 ዓመት 1 ዓመትም 1 ቀንም 1 ወርም ራሱ ብዙ ቀን ነው ከሰራህበት እንደው ሳትሰራ ዝም ብለህ ቁጭ ካልክ ደግሞ በጣም ቅርብ ነው እሱን ነው የምልህ አሁን የማይገባበት እንትን የለም ችግሩ እኮ የሚገርም ነገር ሚዲያ ውስጥ ይገባል ማኑፋክቸሪንግ ኢንዱስትሪ ውስጥ ይገባል ግብርና ውስጥ ይገባል ምናምን ነገር ውስጥ ማለት ነው ስለዚህ እንደዚህ አይነት ነገር ውስጥ ገብቶ ፍጽምና የሚመስል ነገር አርቲፊሻል ነው ራሱ እኮ ስሙ እኮ አርቲፊሻል የሆነ ነገር ከመስጠቱ በፊት በፕሮዳክት ላይ እኮ ውጤታማ ልትሆን ትችላለህ ግን ኦሪጂናሊቲ የሚባል ነገር ይሄ በቃ የሆነ ላይ ያለው አይደል አንድ ነገር ቱባ የምትለውን ነገር የምታጣበት አንድ የህይወት መስመር ስለሚመጣ ለዛ ቀድሞ ሁሉም የሚመለከተው አካል ከወዲሁ መስራት አለበት ግንዛቤ መፈጠር አለበት ቤተሰብ ላይ ግንዛቤ መፈጠር አለበት እውነት አሁን ለሪሰርቸሮች አሁን ፕሮጀክት ፕሮፖዛል ላይ ፕሮጀክት ፋይናል ቴሲስ የሚያዘጋጁ ሰዎች ወደዚህ ሽፍት እያደረጉ ነው ተመራቂዎች አብዛኞቹ በፕሮጀክት ፕሮፖዛል ምናምን ራሱ ታይትል ይቀርጽልሃል ታይትል አስገብተ ራሱ ሙሉ ፕሮጀክቱን ፕሮፖዛሉን ይሰራልሃል እሱ ምንም ሳያውቀው ከሚመጣና ነገሮችን ሲጋፈጥ ባዶ ከሚሆን አውቆት ተቆጣጥሮት በዛ የሚመለከተውን ድርሻውን እንደ ሰውነቱ ማድረግ ያለበትን አድርጎ ለምሳሌ ፕሮጀክት ፕሮፖዛል ከሆነ ፕሮፖዛሉን ዲቴይል እንትን በማለት የተወሰነች ድጋፍ ከአርቲፊሻል ኢንተለጀንስ ቢያገኝ ይሄ ጤናማ ነው እንደዚህ እንዲሆን ነው ማድረግ የሰው ልጅ በዚህ ልክ አጋዥ እስከሆነ ድረስ ሊያግዝ መጥቶ ራስን መቆጣጠር የለበትም አይደል ለሰው ለመርዳት እኮ ነው አይደል የተፈጠረው ለመርዳት ተፈጥሮ እንደ ሙሉ ለሙሉ አንተን ሲቆጣጠር ተረጂ ማድረግ ሰው ተረጂ ማድረግ ተከታይ ያደርጋል ማለት ነው ስለዚህ ወደዛ አይነት እንትን ውስጥ ከመግባታችን በፊት ቀድመን ማሰብ የምንችልበት ጊዜ መቼ ነው አሁን ነው ያን ማድረግ መቻል አለብን አድማጮቻችን አብራችሁን እየቆያችሁ ስለሆነ እጅግ አድርገን እናመሰግናለን